ፕሮፓጋንዳ ነው፣ የፖለቲካ ፕሮፓጋንዳ ነው የሚሰራው። ወንጌል አልተነገረም። ወንጌል ኃጢአተኛ ነህ በክርስቶስ ኢየሱስ ደም ታጠብ ነው የሚለው። ወንጌል አንተ ንስሐ ልትገባ ያስፈልግሃል። ወንጌል ይኸውልህ መጥቶ አንተ ጻድቅ ኮንክ ወንጌል ምንም አይሰራም። ለኃጢአተኛው እኮ ነው ወንጌል የሚሰራው። ይህ ህዝብ እኮ በቃ የነጻና የጸዳ ከሆነ ወንጌል ላይ መላክ የለበትም። ወንጌል ላይ ምን ይሰራል እዛ ምድር ላይ ነው? ጻድቅ የለም አንድስ እንኳን፣ በቃ አንድ ጻድቅ የለም። ሁላችሁም ኃጢአተኞች ናችሁ። አንድ ጸጋ ያስፈልጋችኋል ከዚህ ኃጢአት የምትወጡበት አንድ ብቻ ስጦታ አለ፣ እርሱም ኢየሱስ ይባላል ብለህ ነው ወንጌላዊ ኮንክ የምትሰብከው። ወንጌላዊ የሆነ ልትሰብክ ሄደህ እንደ ህዝቡን ንስሐ አንተ በጣም የተለየ ህዝብ ነህ፣ አንተ በጣም የተመረጥክ ህዝብ ነህ፣ የቁመት ማማር የሴቶች ማማር ብለህ አፕሪሼት ምናምን አድርገው ብትወጣ አዝማሪ ነህ። ፖለቲካል ፕሮፓጋንዳ ነው ሰርተ ወጣ። ስለዚህ እዩ ጩፋ በዚህ ጉዳዩ ላይ የሰራው የፖለቲካ ፕሮፓጋንዳ ወይም ደግሞ የአንድ የአዝማሪ ለሚለጠፍለት ብርና ለሚሰጠው እንትን አጭሩን ሰውዬ ሸንቃጣ ረጅም ወፍራሙን ሰውዬ ሸንቃጣ ብሎ የውሸት ግጥምና ስንኙን ደርድሮ እንደሚቀኝ አዝማሪ ነው ያዘመረው እንጂ ምንም አይነት የወንጌል ስታንድም የወንጌል እውነትም አልተናገረም። የወለጋ ማህበረሰብም ይሆናል ሌላም የትኛውም ማህበረሰብ በእንደዚህ አይነት ተኩሎች እንዳትበሉ ራሳችሁን ጠብቁ። ለእናንተ የሚያስፈልጋችሁ ጠላት ካላችሁ፣ ጠላቴ ብላችሁ የያዛችሁት ማህበረሰብ ካለ፣ ጠላት ብላችሁ የያዛችሁት ህዝብ ካለ፣ ጠላት ብላችሁ የያዛችሁት ግለሰብ ካለ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ የሚለው የወንጌል እውነት ነው የሚያስፈልጋችሁ እንጂ አዲስ ጠላት በነብይ በሚል ሰው እየተሰራ ጠላት አያስፈልጋችሁ። ያለን ብላችሁ የምታስቡትን ጠላት ውደዱ። የወንጌል መልእክት ይሄ ነው። ኃጢአተኞች ናችሁ፣ በብዙ ድካም ውስጥ አልፋችኋል። ለዛ ደግሞ መድኃኒት አለ፣ እርሱም ኢየሱስ ክርስቶስ ይባላል። ይሄንን ኢየሱስን ይሄንን የዓለምን መድኃኒት ተቀበሉ። ይሄ ነው የወንጌል ዓላማ። አጥርታችሁ ማየት ያለባችሁ። ማንም መጥቶ የፖለቲካ አጀንዳ ላያችሁ ላይ እንዲያራግፍ መፍቀድ የለባችሁ። አቤላ የተባረክ። ይሄንን እኮ ነው ደግሞ እንትን እንኳን ተናገር ቆንጆ ነገር ነው። ይሄንን ነው እኮ የተናገረው ወላይታን ባለ ጊዜ ገባ። ይሄንን ሲዳማ ሄዶ የተናገረው ገባ። ፍላጎትን መኮርኮር የሐሰተኞች ምልክት እንደሆነ ከእግዚአብሔርም ቃል አጣቅሼ ነገር እኔ አሁን እዩ ጩፋን እንደመመለስ እኮ አይደለም። እዩ ጩፋ ተኩላ ነው ብዬ ነው ማምነው። ተኩላ ደግሞ በጸሎት ብዛት በግ አይሆንም። ይሄ ፕሪንሲፕል በጸልይበት ተኩላ በቃ ተኩላ ነው መልሶ። በቃ ባትጸልይበት ደግሞ በግ ነው። ምንም እንትን የለውም፣ ማተር አያደርግም። ያውን በጸሎት ሐሰተኛ በጸሎት ይለወጣል ምናምን የምትሉ የራሳችሁን ትምህርት የፈጠራችሁ ሰዎች አንድ መጽሐፍ ቅዱሳዊ ማስረጃዎች የላችሁም። ሐሰተኛ የትም ቦታ ላይ ይለወጣል የሚል ትምህርት የለም። የተሳሳቱ ሰዎች ኦፍኮርስ ይመለሳሉ። የተሳሳቱ የሚያስቱ ሰዎች በቋሚነት አሳችነት ውስጥ የገቡ ሰዎች እስከ ሞት ጆሹዋ አልተመለሰም። እስከ ሞት ነው የሄደው። ሐሰተኛ እንደዚህ ነው፣ እስከ ሞት ነው የሚጸኑት ስህተታቸውን ይዘው። ምክንያቱም የሚያገለግሉት ዴቪልን እንደሆነ መጽሐፍ ቅዱስ ይናገራል። እሱን እንትን ጥቅስ ላንብብላችሁ። ሁለተኛ ቆሮንቶስ ላይ ያለውን ቃል ላንብብላችሁ። እኔ መጽሐፍ ቅዱስ ላይ አሁን ወንጌል አሰብክ ምናምን ብላችሁ የምትበጣጠሱም ሰዎች ስላላችሁ ያን ያህል አይጠቅማችሁ መበጣጠሱ። ወንጌል አትሰብክም ምናምን ለምትሉ ሰዎች ስላላችሁ ነው። እንደዚህ ይላል እሺ እንደነዚህ ያሉ ሰዎች ክርስቶስ ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያቶች ይላሉ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 13 ማነው። እንደነዚህ ያሉ ሰዎች የክርስቶስ ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያት፣ ተንኮለኞች ሰራተኞች ናቸው። ይህም ድንቅ አይደለም። አይገረማችሁም እያለ ያሉ ጳውሎስ። ይህም ድንቅ አይደለም። ለምንድን ነው ድንቅ ያለው ነው ስንል ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣልና እንግዲህ አገልጋዮቹም ደግሞ የጽድቅ አገልጋይ እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም፣ ፍጻሜያቸው እንደ ስራቸው ይሆናል። አለቀ። ሰይጣን የብርሃንን መልአክ እንደሚመስል ራሱን ይለውጣል እንዲመስል። ሚካኤል ይጫወታል። ሰይጣን መጥቶ በሚያባብል ቃል የሚያወራ ሰውን ጥያቄ ምልክት ውስጥ አስገባ። ወንጌል አንተን ማባበያ አንተን ማማለያ አይደለም። ወንጌል ከሰማከው ህይወት ለዚህ ነው
ለሚሰሙን የህይወት ሽታ ለማይሰሙን ደግሞ የሞት ሽታ ነን የሚለው ጳውሎስ። በቃ ወንጌላዊ ሰባኪ፣ ወንጌል አገልጋይ መልእክቱ አንድ ነው። ሰው ኃጢአት ሰርቷል፣ ወድቋል፣ ከእግዚአብሔር ተለይቷል። በክርስቶስ ኢየሱስ ካመነ የዘላለምን ህይወት ያገኛል። ወንጌል መልእክቱ። ከዛስ ለማይሰማ ሰው የሞት ሽታ ነው መልእክቱ። ነቢይ ፈጥኖ ደራሽ አንተ በቅርብ ቀን ነቢይ ነህ ይላል እና ላጠቃልለውን ወለጋ የተደረገው ነገር ፕሮፓጋንዳ ይባላል፣ ወንጌል አይደለም። የሄደው ሐሰተኛው ነጋዴው ዘይት ቸርቻሪው እዩ ጩፋ ነው። ቪዲዮ እየሰራችሁ ሪፖስት በማድረግ የምታሞጋግሱ የዛ አካባቢ ተወላጆች ክርስቲያን ከሆናችሁ ልጠይቃችሁ፣ ክርስቲያን ከሆናችሁ ክርስትና ከብሔር ከቋንቋ ከቋት ይበልጣል። ከገባንበት ከምናስበው ቋት ይበልጣል። እኔ በአባቴ ጠራ በባል መታወቂያ ላይ ስጽፍ ኦሮሞ ነኝ ነው የምለው። ከኦሮሞነቴ ክርስትና ይበልጣል። ክርስትናችሁን ከብሔራችሁ አስበልጡ። ወላይታ ነኝ የምትል ሰውዬ ካለ ብሔር ደቡብ ወይም ወላይታ ብለህ የምትጽፍ ከሆነ ከዛ ከወላይታነት ክርስትና ይበልጣል። ሲዳማ ነኝ የምትለውም እንደዛ። አማራም ትግሬም የፈለግከውን ነኝ ይበል። ክርስትና በክርስቶስ ያገኘው ዳግም መወለድ ከነዚህ ቋንቋዎች ከነዚህ ዘሮች ይበልጣል። ምክንያቱም ዳግም ተወልደናል፣ ከማይጠፋ ዘር ተወልደናል። በክርስቶስ ኢየሱስ የጥሉን ግርግዳ ፈርሷል። አሁን የጥል ግርግዳ የሚያቆመው እንደ እዩ ጩፋ ያለ ሐሰተኛ ነው። ወለጋ የፍቅር ሀገር ናት፣ ወለጋ እንደዚህ ናት ብሎ በማሞገስ ውስጥ ጠላት ግን ውሸቱን ነው የሚያወራው። ጠላት ማለት ሰይጣን ስለ ወለጋ መጥፎ ያወራል? አያወራም። ሰይጣን ስለ ወለጋ መጥፎ አያወራም። ዓላማውም ወለጋ መጥፎ ማውራት አይደለም። የአሜሪካን ጥሩና ደግ ማውራት አይደለም። የሰይጣን ፐርፐዙ ከክርስቶስ ሰዎችን ዘወር ማድረግ ማሳት ነው። ሰይጣን ስሙ ምንድን ነው? አሳች ነው። የሚያስትህ ከወለጋነት አይደለም፣ የሚያስትህ ከክርስትና አለቀ። የሚያስትህ ከሲዳማነት፣ ከወላይታነት፣ ከአማራነት፣ ከትግሬነት አይደለም። ሰይጣን የሚያስትህ ከወንጌል እውነት ነው። ይህንን እውነት እንድታውቁ ለማለት ነው ይህንን የምለው። 11 ሰዓት ላይ ዶክተር ተስፋዬ ሮበሌ በመስቀል ሚዲያ ቆይታ አለው። ዕቅበተ እምነትን በተመለከተ አንዳንድ ጥያቄዎችም በጣም አለ እና ገብታችሁ እንትን አድርጉት። መስቀል ሚዲያን ሰብስክራይብ አድርጉ። አዲስ ቻናል ከፍቻለሁ። 150 ምቀኞች ካልሆናችሁ በስተቀር ግቡና ሰብስክራይብ አድርጉ። አቤል አቡና ብላችሁ ብትፈልጉ ወይም እዚህ እንትኔ ላይ ብታዩ ባዮ ላይ ብትገቡ ሊንኩ ስትጫኑ ቀጥታ ወደ ዩቲዩብ ቻናል ይወስዳችኋል። ሰብስክራይብ አድርጉ። ሌሎቻችሁ እንጀራ ናቸው እነዚህ ሰዎች ምናምን የምትሉኝ፣ አዎ እንጀራዎቼ ናቸው። በሽታ ጥሩ አይደለም፣ በሽታ መጥፎ ነው። ግን በሽታ የሐኪሞች የእንጀራቸው ምክንያት አሁን ጥሩ ነው። ሐሰተኛ ነቢይ ጥሩ አይደለም፣ መጥፎ ነው። ሐሰተኛ ነቢያትን መጥረግ ቆሻሻ ማጽዳት ደግሞ የኔ ስራ ነው። ሌባ መጥፎ ነው፣ ሌባ ጥሩ አይደለም። በማህበረሰብ ሌባ ባይኖር ጥሩ ነው። ግን በቃ እንዳለመታደል ለፖሊስ ግን የገቢ ምንጩ ህግን ማስከበርና ሌባን መጠበቅ ነው። አለቀ። ምን ላድርግ? እንጀራ ክችክ ናቸው ነው የምትሉ ሰዎች እንጀሮቼ ናቸው። እነሱ የሚበሉት የአመፅና የሐሰት በእግዚአብሔር ስም ከሚበላ እንጀራ ነው። እግዚአብሔር ቃል እንደዚያ አይልም ብሎ ትክክለኛ እውነተኛ ነገር ተናግሮ እንጀራ መብላት ከተቻለ ጥሩ ነው። እንደምትሉት የሚያበላም ነገር የለም እንጂ ከተበላ ግን በጣም ጸዴ ነው እና ተባረኩልኝ። ቴንኪው። ማታ እመለስበታለሁ። አሁን አንድ ቪዲዮ ጀርሚ የተናገረው ንግግር ጨምሬ አንድ ቪዲዮ ሰርቼ የፈጠነ እለቃለሁ። ሪፖስት ለማድረግ አብራችሁኝ ቆሙ። ያው ስድባችሁን የምትለቁብን ሰዎች ቀበላችኋለሁ። ጀርሚ ቴንኪው ሀሳብን ስለሰጠ እና የተስፋዬ ሮበሌን ገብታችሁ ኦርቶዶክሳውያንም እዩት፣ ወንጌላውያንም እዩት። ተስፋዬ ሮበሌ ከመስቀል ሚዲያ ጋር ቆይታ ነበረው። ገብታችሁ ተከታተሉት ለማለት ነው። ወዳችኋል። ተባረኩ። ሰላም